ፈኪ ጋር መቼም አልመጣም። እሺ ቤተሰብ ዛሬ አህሙ መልስ ሰጥቷል ማለት ነው። ተፈይ ጋር መቼም አንመጣም በቃ ተለያይተናል ብሎ ቲክቶክ ያው ላይቭ ገብቶ ነበረ። እንዲሁም ደግሞ ይሄን ፎቶ እያቀናበራችሁ ኢሳምና ፈኪያን እያቀናበራችሁ አንድ ላይ ፕሮፋይል የምታረጉ ማለት ነው። ምድር ምቀኛ ማለት ነው። አሁን እናንተ ናችሁ አህሙ እንደዚህ ልቡን ስብር የምታረጉት ማለት ነው። እውነቴን ነው። ምኞት ችግር የለውም ተመኙ፣ ግን ልጅቱን እየሰበራችሁት ነው በእናንተ ምክንያት ማለት ነው። እንደዚህ እያቀናበራችሁ ምናምን በጣም ነው የሚያስጠላው። እንዲህ በማናገር ነው ደግሞ እንደዚህ አይነት ነገሮች የምታረጉት። ለማብላችሁ ነው። ኧረ ቢስሚላ በጣም ነው የሚያስጠላው በጣም። አሰላሙ አለይኩም ሰላም ሰላም። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አዲስ ነገር አምጥቼላችኋለሁ። በመጀመሪያ ስጀምሩ በላይክ እና በሼር በሰብስክራይብ ጀምሩላችኋለሁ። ዛሬ አመጣሁላችሁ ማለት ነው። ያው እኔ ባይዘዊ የአህሙ ነገር ስላሳሰበኝ ብዙ ጊዜ እፈልጋለሁ ምን እንዳጋጠማቸው ምናምን ተዛገባለሁ ወይ ደግሞ ሲልኩልኝ ቶሎ ብዬ ለእናንተ አደርስላችኋለሁ ማለት ነው። ምንድነው አህሙ መልስ ሰጥቷል ማለት ነው። ቲክቶክ ላይ ገብቶ ነበረ ማለት ነው። ፈኪያና አንተ መቼ ነው የምትመጡት? አንድ ላይ እንድትሆኑ እንፈልጋለን። ብዙ ኮሜንቶች ምናምን አሉ ማለት ነው። እሱም ደግሞ የመለሰው መልስ ምንድነው? መጀመሪያ ፓርት ላይ አስቀምጥችላችኋለሁ። ምንድነው እኔና ፈኪያ መቼም አንመጣም፣ በቃ ተለያይተናል። ፈኪያ የመረጠችው ኢሳምን ነው። ስለዚህ እኔና እሷ መቼም አንመጣም ብሎ ያው አንገቱን ደፍቶ አንገቱን በቃ አዝኖ እኔ እንጃ እንባው ራሱ ልቡ ምናምን ተሰብሯል። ባይዘዌ እኔ ወንድ ልጅ ሲሰበር እንደዛ እኔ አልወድም። እሷም ደግሞ መጫወቻን ያደረገችው ባይዘዌ ሌላ ሀገር አይደለም። ለምንድን ነው እሱ ቀረባት እንደምንም ብላ መረዳት ነበር ያለባት። ሲጀመር ደግሞ አንዴ ነገራት አይደለ? ሁለተኛ ምን አነጋገረ? ሲጀመር ደግሞ አንተም ራሱ ማለት ነው አንገትህ መድፈ ሳይሆን አንተ ሀቅህ ተሆነ ያንተ ተሆነች መልሰህ መታለ አይደለ? ለምንድን ነው መልሰህ ላንተ ያላረካት? እሷ ሌላ ሰው ተምትወድ በፊት ማለት ነው ሰውን ወደድኩ፣ አፈቀርኩ፣ አበድኩ፣ ልብሴን ቀድጄ ሄዳለሁ እያለኝ ነው። እኔ ምን አገባኝ? ትሄድ ምን አገባኝ? ግን ደግሞ እናንተ ማለት ነው ኢሳምና ኢክራም ኢሳምና ኢክራም አላልኩም። እንደው እኔ እኮ ኢሳምና ኢክራም ማለት ነው ማሮቼ፣ ፍቅሮቼ፣ ልዕልቶቼ፣ ጣፋጮቼ። ኧረ ቆይ አንድ ነገር ልንገራችሁ ማለት ነው። ኮሜንት ላይ አንበቤ ማለት ነው ምንድነው ልበላቸው እንጂ ማለት ነው እወድሽ ነበር አስጠላሽኝ አለቻት። ኢክራም የመለሰችላትን ደግሞ ቆይ ፖስት አደርግላችኋለሁ ማለት ነው። በእውነት አናት አዘጋጃለሁና ኢክራምዬ የኔ ጀግና እህት ማለት ነው። አንድ ሰው ቢጣላሽ ሺ ሚሊዮን ሰው ማለት ነው አንቺን ይወድሻል ማለት ነው። እሷ ወደደችሽ ጠላችሽ ምንም ማሰራለሽም ማለት ነው። ገደል ትግባባት ያምላክ ሙይሰዳት ማለት ነው። እና ማለት ነው ቤተሰብ እናንተ ኢሳምና ኢክራም እንዲለያዩ ኢሳምና ኢክራምን ለያይታችሁ ፈኪና ኢሳምን እያረጋችሁ ማለት ነው። እረጃችሁ ይሰበር እንዳላችሁ ትጎዳላችሁ። የስደት እህቶቼ ናችሁ። ግን ደግሞ እንደዛ አታርጉ። ባይዘዌ የሚያፈቀረ ሰው ልቡ ተሰብሯል። እናንተ ምንድነው የምትፈልጉት ከሱ? ማለት እኔ አህሙን በጣም ነው የማከብረው የምወደው። በቃ ምን ልበላችሁ። ግን ደግሞ እንደዚህ ልቡ ሲሰበር ምናምን ወንድሜ ነው። በወንድሜ ቀልድ አላቅም። ስለዚህ እናንተ አህሙ የአህሙ እህቶች የት ናችሁ በሉ። ልቡን እንደዚህ ሲሰበር የት ናችሁ? አሽቃባጩላ ማለት ነው። ምድር ቅንቅናም ማለት ነው። የምትወዱት እናንተ ሌላ ሰው ነው አይደል? አዎ እኔ ሰማዋቸው እኮ። ግን አላህ ደግሞ ማለት ነው ለአህሙ የተሻለ ይሰጠዋል ማለት ነው። ይቻ አጠቅመው ሲጀመር ብትመጣም ባትሄድም ብትመጣም ብኖርም ባኖርም ለምንድን ነው ወስላታ ሴት ናት ማለት ነው። ሶሪ እንደዚህ በማለት የታቀተርሰ ትለኛላችሁ። እማቀት በሚዲያ ነው። ሚዲያም ደግሞ የሚያውቃቸው አብዛኛው አለ በቃ ስራቸው ምናምን እንደ ወስላታ ነው ማለት ነው። የሰው ባል መመኘት፣ የሰው ፍቅረኛ መመኘት ይሄ እንትን ነው። በጣም ብልግና ነው። ባለጌ ምስል ደግሞም በሙስሊምም አይፈቀደም። እንዴት ነው
እዚህ ጋር ሽማግሌ ምናምን ኧረ እስቲ እንደው ብዙ አታስወሩኝ። እውነቴን ነው። እና ምንድነው የምላችሁ ነገር አህሙ እኔና ፈኪያ ተለያይተናል። እሷ ኢሳምን መርጣለች፣ ሀሳብ መቀየር አልቻለችም። ስለዚህ እኔም ደግሞ አልቻልኩም። ባይዘዌ እኔ እዛ ብኖር ማለት ነው እኔ እዛ ብኖር አስገብቶኝ ማለት ነው እኔ ነበርሁ ማወራው። ለምንድን ነው አንገቱን ደፋ የሚያደርገው እንዴ? እሷ ብትሄድ እኮ ጥርግ ትበላ። አንተ እኮ ወንድ ልጅ ነህ። ፈለግ አንተ ነገርካት አንድ ሁለት ሶስት ሰው ሌላ እሷ ያንተን ልብ መሰበር አላየችም። በቃ የሷ ልብ የፈለገችው ነው ያበደላት ማለት ነው። በቃ እኔ እንጃ ሸርታቴ ወሰዳት ማለት ነው የሄደችው ማለት ነው። የኢሳምን ፍቅር በቃ እንደዚህ ልክ እንደ ሸርታቴ ነው ሄደው ማለት ነው። ስለዚህ አንተን አፈልግም በቃ። እናንተም ደግሞ ቅንቅናሞች ማለት ነው ላይክ እያደረጋችሁ ደግሞ እያየኋችሁ ነው። ላይክ ካላደርጋችሁ ቪዲዮ እንዳታዩ ማለት ነው። እና ማለት ነው እውነቴን ነው። እኔ እንደዚህ ለማለት ፈልጌ አይደለም፣ ክፋት አስቤ አይደለም። ግን አህሙን ልቡን በጣም ነው የሰበራቸው። አንደኛ ነገር እስቲ ላይቭ የገባበትን ቪዲዮ ምናምን ፈልጉና አግኙት። እኔ ሙሉ መልቀቅ ስለማልችል ነው ግማሽ ያመጣውላችሁ ማለት ነው። ስለዚህ እናንተም ወይ ሼር አድርጉልኝ ሙሉ እንድለቅላችሁ ማለት ነው። ሼር አድርጉልኝ በቲክቶክን በምንም አስደምሩኝ፣ ሰብስክራይብ አስደርጉኝ። ከዛ ወዲያ እኔ ሙሉ እንልቅላችኋለሁ። ለምንድነው ለእናንተ ብዬ ማለት ነው። ምንድነው እዚህ ጋር እናንተ የምታቀናብሩት ምናምን ችግር የለውም እኮ ኢሳምና ኢክራም እኮ ምንም አይመስላቸውም። ግን ደግሞ ማለት ነው ልቡ የሚሰበረው ማን ነው? የእናንተ አህሙ ወንድሜ ያላችሁ ሰዎች ናቸው። ይሄንን የምታቀናብሩ ማለት ምድር ቅንቅና ማሮጊቶች ማለት ነው። የፈኪ በጎች ማለት ነው። አዎ የፈኪ በጎች ሂጅበት የምትሉት ማለት ነው። እውነቴን ነው። የፈኪ በጎች እና ማለት ነው። አህሙ ደግሞ አይዞ የኛ ጀግና ወንድም ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ ላንተ የተሻለ ይሰጣል። መታም አጠቅምህም። እሺ የኔ ወንድም። አዎ ኢክራምና ኢሳም ማለት ነው መቼም እንደማይለያዩ በቃ እነግራችኋለሁ ማለት ነው። መጨረሻ ማለት ነው የሆነ ነገር እነግራችኋለሁ አደራ መጨረሻው ማለት ነው። እሺ ምንም ነገር ግን እንዳትናገሩኝ ማለት ነው። አሁን አህሙን ዱአ አድርጉለት የተሻለ እንዲሰጠው። ከሷ የበለጠች ኢማን ያላት ሶብር ያላት ትዕግስተኛ ያላት የምትረዳው እውነቴን ነው። እኔ ለአህሙ በጣም ነው ማስብለትና እናንተም ደግሞ ምድር ቅንቅናም ማለት ነው ከኢሳም ጋር እያቀናበራችሁ አቀናብሮ ችግር የለውም። ግን ኢሳም ደግሞ የኤክሩ ብቻ ነው። ኢሳም ተኤክሩ በስተቀር ማንም አያይም። ልንገራችሁ ብዬ ነው ባይዘው ማንም አያይም። ራሱ ይኸው ዛሬ አልመለሰም እኮ ቪዲዮ አይቶታል። ስንት ቀኑ 5 ቀን 6 ቀን ሊሆነው ነውና እናንተ ታሽቃብጣላችሁ እናቴ እና ማለት ነው። ምንም ቢሆን ማለት ነው እናንተ ስራችሁ ሁላ ማለት ነው ያስጠላል። እውነቴን ነው። እንደዚህ አቀናብራችሁ እንደዚህ ልቡን ሰብራችሁ አብሱ ደግሞ እኮ በጎች ናችሁ። እውነት በጎች ማለት ነው የማትረቡ ማለት ነው። እናንተ አሁን አድናቂ ናችሁ ወይስ ወዳጅ ናችሁ? አይ እና ኢክራምና ኢሳም ደግሞ ማለት ነው ዛሬ ይመጡልናል ብዬ ተስፋ አረጋለሁ። ተስፋይም ደግሞ በጉጉት ነው የምጠብቀው። ለምንድነው በጣም ተናፍቀዋል። ቻናላቸው ላይ በጣም ቆዩ ማለት ነው። እረ እንድትመጡልን እንፈልጋለን። ኑልን አይደለ እንዴ ጋይዝ? እንዲመጡ አትፈልጉም እንዴ? እረ ኑልን እንደው ቅብጥ እያላችሁ በቃ አላለ በቃ ሽማግሌ ሲላክ ምናምን እንደው እንደዛ በሆነ ህልማችን። ግን ደግሞ አንዳንድ ምቀኛ አለ። ምቀኛ አይጠፋምና ማለት ነው። በፍቅር መካከል ምቀኛ አይጠፋም ያለ ነው። ቅናትም አለ፣ ሁሉ ነገር አለ። ስለዚህ ያው ፈጣሪ ተቅናትና ተምቀኛ ይጠብቃችሁ። ኢሳምና ኢክሩምዬ ማለት ነው የኔ ውድ ማለት ነው። እና አህሙም ደግሞ አላህ ሱብሃነሁ ወተዓላ ይጠብቅ። እውነቴን ነው። እኔ እንጃ ወንድ ልጅ ሲሰበር አልወድምና አላሁ አለም ብቻ እንደው ፈጣሪ ትዕግስቱን ይስጣችሁ። እናንተ የምታቀናብሩ ሰዎች ማለት ነው። ይሄ የብልግና ስራ ነው የምትሰሩት። አልሙሂም እኔ የምላችሁ ነገር ቢኖር እባካችሁ ፕሮፋይል እያረጋችሁ እንደዚህ ኢሳምና ፈኪር አህሙ ቤት የምትገቡ በጎች ማለት ነው፣ ጅሎች ማለት ነው። ልቡ ተሰብሯል ልጅቱ። እንደ አማርኛ ይገባችሁም እንደ እናንተ? እውነቴን ነው። እናንተ ግን የማይገባችሁ ደደቦች ናቸው። እውነቴን ነው። በጣም ነው የምታሳፍሩት። ወንድሜ አህሙ የምትሉ ሰዎች ደግሞ አላችሁ ጥሩ ለአህሙ የምታስቡለት በይዘው እሱን የምትወዱ አላችሁ።
ፈኪ እስከ ልቡን ሰበረ አንዴ ሁለቴ፣ እናንተ ተቀበላችኋት በሁለተኛው ማለት ነው። ዝም አላችሁ። አሁን ደግሞ ልቡን ስትሰብሩ እናንተ ምን ትላላችሁ? እስቲ ንገሩኝ። እስቲ ይሄ ለእናንተ ጥያቄ ነው። እሺ እናንተ ምን ትመልስላላችሁ? ትቀበሏት አላችሁ? አሁን ሁለተኛ ብትመለስ ደግሞ ሶስተኛ ማለት ነው። በጣም ታሳዝናላችሁ።